ነው ይሄ? ምን ማለት ነው ይሄ? ምን ማለት ነው? ታውቃለህ የኔን ነገር ምን እያልክ ነው? ምን እየሆንክ ነው? እኔ ብቻ ነኝ ባንተ ነገር መወስነው? ሐሳብን አስረዳ። ስንት ሰው አለ ባንተ የሚወስን? ዝም በል አንተ። ዝም በል አንተ። አንተም ራስህ ዋናው ነህ። ቀለበት ምናምን የምታስብ ከሆነ እኔ አንተ የሚባልም ሰው በፊትም ወደፊትም ላቃችሁ ለማንኛውም ተንሰስቶኝ በፍቅር በኖር ለፍቅር ነፍስ ከመስጠት በላይ ባይ ያንተ ውርደት አትሰማብህ። ያው እኔም ባላሳልፍ ሁሉን ባልችልበት ያኔ ተስፋ ትቼ ዛሬ ቆሜ ባልሄድኩኔ አርገሽው ስትይ ቤት ምን እያደረግሽ ነው? ፍቅረኛሞች ነበራችሁ። አንቺ እኮ ነገ ላይ ለዚህ አይደለም ፍቅረኛ መሆን ነገ ቀለበት አስረሽ ትልቅ ደረጃ መድረስ አይደል? እንዴት እንደዚህ ይሆናል? መሆን የለበትም። መሆን የለበትም። ፈትለን ያገባት ልጅ እሱና ሁለቱ ፍቅረኛሞች ናቸውና ዛሬ ደግሞ እሺ ቆይ አንዴ እንደማመጥ። ይሄው ፈትለ እሱ ሁለቱ ፍቅረኛሞች ናቸው። ዛሬ ደግሞ ቀለበት ፕሮግራም አዘጋጅቶላት ነው ለሷ። አንቺ ደግሞ ፍቅረኛሞች አይደላችሁ። ስለዚህ እኮ ነገ ላይ የምታስቡት እኮ ሌላ ነገር ነው። ታዲያ ፍቅረኛ መሆን ነገ ላይ ለቀለበት አይደል? ነገ ላይ ልጅ ለመውለድ አይደለም? ተቀበዩ፣ እሰርላት እጅሽን ቀለበት እንዴት ማለት? እሺ እሱ ሐሳብ ከሱ ከራሱ ፈትለ ምንድን ነው እያልሽ ያለሽ? እኮ አንቺ እኔ ላውራት ፍቅረኛ እኮ ናት። የወደፊት ቤት የምርሽ ነው? ይሄን ሁሉ አስተካክዬ ማዘሬን ሁሉ አርገን አሁን ቤት ያቀልጅ ላሱ ገና ራሱን አላሳለ ለሷ እኮ ነው ይሄ ሁሉ የለፋው። አንቺ ተረጂው እንጂ እሷ አላደገች ምን ፈትለ ምን እያልሽኝ ነው አንቺ? ወይ ፈትለ አሁን እሷን እናስቀምጥ። ሰርፕራይዙ ለኔ ሌላ ነገር ነው ብዬ ተጠብቅ። ይሄንን ነው ለኔ ሰርፕራይዝ ብለህ የምታቀርበው? ምን እየሆንክ ነው? ኤሊሽ ተጣር ለምን ፈለ ረጅም ጊዜ ለምን አስራ ተዋደድን ታዲያ? ለመጋባት ለፕራንክ ቢሆን ለምን ብሮ ይሁን ወጪ ለፕራንክ እንደማመጥና ይኸውልሽ ተወጪዋለሽ አይደለ? ተወጪዋለሽ ታፈቅሪዋለሽ አይደለ? ስለዚህ ቀለበት ይሰርልሽ። አሁን አይደለም ማለት የተነጋገርነው እንደዚህ አይደለም። እንጋባናለሽ ቀለበት ፕሮሚስ ሆነለው ግን የተነጋገርነው እንደዚህ አይደለም። ዳጊ ላግባሽ እኮ አላለሽም። ያስፈልጋል። እስቲ ዝም በሉ። ቆይ ምንድን ነው አንቺ እያልሽኝ ያለ? እኔም እንደዛ ነው የምለው። ገና አላደክም። በዚህ እድሜ እንዴት ነው አንተ ትዳር የምትመሰርተው? እንዴት ማለት ነው? ምን ማለት ነው? የቃቃ ጫወታ ነው እንዴ? ምን አንሷል? ኧረ ምን ነው አንተዬ? ገና መጀመሪያ እድሜውን ያጎልብት፣ አይምሮውን ያጎልብት። ገና እኮ ነው ልጅ ነው። በዚህ ሰዓት ምን ለዚህ ነው የጠራሁሽ? አንተ እኔን ለዚህ ነው የጠራኸኝ? ለደህና ሰርፕራይዝ ብዬ እየሮጥኩ ስመጣ ይሄንን ነው ለካ እዚህ ቱቱት የምትለው ለዚህ ነው። አንቺስ ብትሆኚ ገና ልጅ ነሽ። እኔ እነን እንዳደረገ ማለት በምን አውቃለሁ? ኧረ አንቺ አታፈቅሪኝ? ፍቅር ሌላ ይሄ ሌላ። አንቺ ፕሮሚስ እኮ ላግባሽ ፕሮሚስ ተረጂው አታዋጭ። ይሄ ሁሉ ፕሮግራም አዘጋጅቶ ይሄ ሁሉ ሰው ጋር ምን ልትይ ነው? እንደዚህ አቃል ያዘነግጣል። ደስታም ይሆናል እንደዚህ ያደረገሽ። ግን በቃ ይሄ የራስ ጉዳይ ነው። አንተ ተወጣው። አይመለከተኝም። በቃ አገባኝም አላቅም። እዛው እናንተ እንደጀመራችሁ እዛው ጨርሱት እንደፈለጋችሁ። አገባኝ ሄድ። እኔ ፈትለ ብቻ ነኝ ባንተ ነገር መወስነው። እኔ ብቻ ነኝ መወስነው። ፈትለ እሱ ደስታ አስደስተኝም። እኔ ገና ነው እሱ ገና አላደገም። ሐሳብን ንገራት። ያስተካክሉ ነው ኮሮና ግብኛ ግን ቢያንስ ያው ሄዶ የት ይቀራል? ለምን የተባለ ለምን ራሱ መጀመሪያ ያው ገና ነህ አንተ ገና ነህ አላደክም። ቪዲዮ ደቅነህ ይሄን አበባ አስተካክለ ልጅቱን አምጥተህ ሰርፕራይዝ ትላለህ። ምን ማለት ነው ይሄ? ምን ማለት ነው ይሄ? እሺ እኔ መጥምጪ ታውቃለህ የኔን ነገር ምን እያልክ ነው? ምን እየሆንክ ነው? እኔ ብቻ ነኝ ባንተ ነገር መወስነው? ሐሳብን አስረዳ። ስንት ሰው አለ ባንተ የሚወስን? ዝም በል አንተ። ዝም በል አንተ። አንተም ራስህ ዋናው ነህ። ምን እየሆንክ ነው አንተ? በዚህ እድሜ ምን ለመሆን ነው የፈለከው?
እሺ እሱንም ልጅ አይደለም እንዴ? አላዳምጠውም። ዝም በሉ እናንተ። እናንተስ ብትሆኑ ገና ልጆች አይደላችሁ? እንን ነገር እንዴት ታስባላችሁ? እንዴት ታስባላችሁ? ምን ብለህ ነው ይሄን የምታስበው? አንቺስ ብትሆኚ እንዴት? እኔ አላውቅም። ይሄን ፍቅረኛዬ ነው። አሁን ግን እንደዚህ እንደሚያደርግ ወይ ደርሰህልኛል፣ ለፍቅርም ደርሰህልኛል፣ አልፈተርፈ ደግሞ ለቀለበትም ደረስክ። አንተ ማን ነህና ነው? አንተ ማን ሆነህ ነው? አሁን በቃ ዝም በል እሺ፣ ተረጋጊ በቃ እሺ። ከዚህ በኋላ አይሆናትም። እንዴ ፈትለም ሚስቴክ ፍቅረኛ እኮ የወደፊት ሚስቴክ ሆነ። ኧረ እባክህ እንዴ እሱ ወደፊት እሱ በዚህ አጋጣሚ ራስን አሳድግ ነው ያሳድግ ራሱ ገና አንድ ፍሬ ልጅ እቺ ለመወዳት ማፈቅራት እኮ ሚስቴ የወደፊት አብረን እኮ ነው የልጅ ነው። ኧረ ዝም በል ወደዛ ሰርፕራይዝ ብለህ ስንት ቅዳቅዳና ልዬ አንቺ ለምን ነው የምትረብሽኝ? እኔ ቻይን ወስናለሁ። እውነት አግባት ብዬ እኔ ላጨበጭብልህ የመጣው መሰለኝ። እሺ ላውራሽ ነይ። እሺ ነይ ወደዚህ ጠጋ በይ። ይሄን እንኳን እሺ በይ ተጠጋይ ወደዚህ። ቆይ እኔና አንቺ ነገር ይሄ ብቻ ነው? ስንት ነገር አስበናል። ቆይ አትወጂኝም? ንገሪ አትወጂኝም? እና ለምን ደው ማትቀበይ? አሁን አይደለም ታይም ዳግም አሁን ነው። አሁን ለምን ደው ማይሆነው? አሁን ለምን ደው ማይሆነው? ንገሪ ለምን አትወጂኝም ማለት ነው? አይሆንም። ቆይ አቤት መውደድ አለ መውደድ አይደለም ይሄ ስለማይሆን ነው በቃ። ለምንድን ነው የማይሆነው? እየቀለድሽ ነው? አውቀሽ ነው? አቤት እናንተ ናችሁ ቀልድ ጀመራችሁ። ምን አይነት ስራ እየሰራችሁ? አንቺ ሆነ ስንት ዓመት አምታፈቅሩ አትጁን አታፈቅሩ ማለት ብዙ ጊዜ ቆይታችኋል አይደል? የራሳችሁ ውሳኔ ተወስነ እናንተ ጣልቃችሁ ፈትለስቲ ለነሱ እኮ በፍቅር ብዙ ጊዜ ቆይተዋል። ለሚስቴ እኮ ናት። ብዙ ጊዜ ቆይ ቀለበት ቢያደርጉ ምን ችግር አለ? አንቺ ደግሞ ተቀበዩማ። አሳዝንሽም ወደውና ፈቅሯለሁ እያልሽ ከዚህ በፊት ብዙ ነገሮች አውቃችሁ እንዴ? አሁን ይሄ ሲሆን ለምን ትንግርት ሆነብሽ? ለምን ይሄ እንደሚመጣብሽ አታውቂም? ይሄ ላንቺ እኮ ነው። ይሄ ላንቺ ነው። ቢያንስ ይሄ ሁላ ላንቺ ነው። ይሄ ሁላ ላንቺ እኮ ነው። እንዴ ስሚኝ፣ ቆይ ቀልድ ነው፣ ቀልድ ነው። ፕራንክ ከሆነ ንገረኝ። የምን ፕራንክ ነው? እኔ አንቺ ላይ ፕራንክ እንዴት አደርጋለሁ? ይሄን የመሰለ ዲኮራል እኔ ይሄንን ነገር ላደርግልህ አልችልም። ለምን አሁን ልቀበልህ አልችልም። እናቴ ባለችበት አንቺ ነሽ እናቷ ልጅ ጋር በዚህ ሰዓት ታዋጁ። ይሄ ሁሉ ሰው አለ። ይሄ ሁሉ ሰው መኖር አለ መኖር እኮ አይደለም። እሺ ቆይ አንድ ጥያቄ ልጠይቅሽ። ፍቅረኛሞች ናችሁ አይደለ? እኮ ምንድነው ጊዜ መፍጀት ምን ያስፈልጋል? በቃ ፍቅረኛሞች ከሆናችሁ ይሄን ይሄን ያሰብሽ አልነበረም ማለት ነው። ከሱ ጋር ይሆንሽ ነገሩ ምንድነው? አሁን ይሄ ሲፈጠር ለምን ያልኩሽ አይለውት አሁን እኮ አግቢኝ አይደለም ቢያንስ ፕሮሚስ ቀለበት ነው ያለው። በደንብ ገብቶኛል። እሺ ነይ ንገሪያት። ወይስ ነይ ፈትላ አንድ ነገር በይ። ልክ ናት። አስማሚት ወደፊት አሁን ገና አሁን አይደለም። እኔ ምንም ማስማማልህ ነገር የለም። እኔ አትካኝ። እኔ ምንም ማስማማው ነገር የለም። እኔ በቃ እሷም ትደግ አንተም እደግ። ምኑ ከምኑ አድርገህ ነው ደግሞ አሁን አንተ ለዚህ ቂጥጥ ያልከው? ለማንገር ፍቅረኛሞች እኮ ናችሁ። አንድ ላይ እኮ ፍቅር ሌላ ነው እኮ ትዳር ሌላ ነው። ፕሮሚስ እኮ ነው። ትዳር እኮ አይደለም። ፕሮሚስ እኮ ነው። ቀለበት እኮ ነው የሚያደርገው። ፕሮሚስ ቢያንስ እኮ ይሄ ለምን ይደረግ? ምን ይሰራል? አይደለም ለዚህ ነበር ቤት እኔና አንቺ እስከዚህ ሰዓት የደረስነው ለዚህ ነበር። ንገሪኝ። እንደዚህ አልተነጋገርንም ዳግም። እኛ ጓደኞቹ እሱን ደስታ ለማየት አይደለም የመጣነው። ያንተን ስሜት ብቻ ነው የምታዳምጠው፣ የምታስቀድመው ያንተን ስሜት ብቻ ነው። ይሄ እኮ የሁለታችሁም ስሜት አይደል እንዴ? ሁለታችሁም ድሪም የምታደርጉት አይደል እኮ። ምን ችግር አለ? ታይሙ የነገርኩሽ ነው። አሁን እኮ አግቢኝ አይደለም እኮ ያለው እኮ በቃ ቀለበት ማድረግ እኮ ነው። በሱ እርግጠኛ ነሽ? ትወጂዋለሽ፣ እሱ ይወድሻል፣ ትዋደዳላችሁ። ምንድን ነው የምትጠብቂው? እኔ ተጋቡ ዛሬ ሆኑ ህይወታችሁን ጀምሩ እኮ አይደለም እሱ እያለ ያለው። እሱ እኮ እንደዛ አይደለም እያለ ያለው። ጀስት በቃ አድርጉ፣ ቀለበት አድርጉ። የስሞንሽን ማረጋገጫ ወይ ንገሪኝ። ቢያንስ አስብ። የምርሽ ነው ቤቲ? አዎ የምሬ። ይሄ ነው የኔና አንቺ ግንኙነት። ለዚህ ነበር ንገሪኝ። ታዲያ ይሄን ሁሉ ጊዜ መፍጀት ምን አስፈለገ? ለምንድን ነው ከኔ ጋር የነበርሽ? ቆይ ለመጉዳት ነው? እኔ ንገሪኝ። ቆይ እንዴ እናቴ በመጣችበት ቦታ እንዴት አዋርጅኛል? የምሬን ነው። ፈትለ አንቺ ለምን እንደዚህ የምትይ? ሁሉ ሰውነት ይከፍላል። ይሄን ሁሉ ነገር ያደርጋል። ፈትለ ለምን ለማገዛት እኔ ቤት ቀላታ ቤቲ በእውነት ይሄ ተዘጋጀው ላንቺ ነው። እናውራ እንዴ? ይሄ ተዘጋጀው ላንቺ ነው። አትወጂኝም? ንገሪኝ። ቆይ አትወጂኝም? ንገሪኝ። ቆይ በጣም ነው የምወዳት። ፈትለ እዛ ጋር ለምን ነው? ነይ እስቲ ነይ እናውሪኝ። አላወራህም
አላወራም። ቢያንስ አንቺም ተረጅሽ እዚች ጋር አልረዳውም። ታጠፉት ሁላ ደስ ይለኛል በእውነት። ይሄ ሁላ ሰው የመጣው ለማዋረድ ነው። ንገሪኝ ቆይ ወይስ ስሜት የለሽም ለኔ? ፍቅረኛሞች አልነበራችሁም እንዴ? ምንድነው አንተ የራስን ብቻ ነገር አንቺ ያዳመጥክ ያለው ፍቅረኛሽ ነው። ላግባሽ አለ በቃ ፕሮሚስ ይሁን በቃ ፕሮሚስ ይደረግ። አሁን አይደለም እያልኳችሁ አልተረዳችሁኝም እንዴ? የኔን ሀሳብ አታዳምጡ እና አታዳምጪ። አንቺ እንኳን ሴት ነሽ ቢያንስ እንዴ አትረጂኝም እንዴ? እሱ እኮ ላግባሽ አይደለም ያለውማ እንጋባ አይደለም ያለው። እንደዛ ቢሆን እሺ ነው ፕሮሚስም ቢሆን ከዛ በኋላ ነው ቀስ በቀስ ከዛ አንድ አመት በኋላ ደግሞ ላግባሽ አሁን ነው እንዴ ዳጊ እኔና አንቺ ተነጋገርነው አሁን ታይም ነው። ሰርፕራይዝ ላርግሽ ባልኩሽ እንደዚህ ታደርጋለሽ? ቤት ቆይ ንገሪኝ። እንደዚህ ሰርፕራይዝ ላርግሽ ባልኩት ንገሪኝ እስቲ አንቺ። እኔ አልነግርህም ምንም ነገር እኔን አትጠይቀኝ። እያንቺ ለምን እንደምትቆጪኝ? ቆይ ለምን አልቆጣህም? አንተ ቢያንስ ጓደኛ አይደለ እንዲያትመክረው። ይሄ ምን ይመክረዋል? ዝም ብሎ ነው እንጂ እኔ እኮ አሁን ነው ያለውን ስሜቱን ስለማቅ ስለምረዳ ስለምወዳት እኮ ነው። ወዳታለሁ እኮ መውደድህን ማንም የሚከለክል የለም። ሰው ነህ፣ ልትወዳት ይገባል፣ ልትወድህ ይገባል። ነገር ግን ጊዜውና ሰዓቱ አሁን አይደለም። በቃ እሺ ለምን በቃ ልጅ ነው ገና ነው። እሺ ገና ነው አድርጎ ነው ስም ያገባ። እኔን አትቆጥተኝ፣ እኔ አልመጣም፣ ልቀቀኝ። አይደለም ነይ እዚህ ጋር። እሺ ይኸው መጣሁ፣ ይኸው ነው እንኩኝ። ምን እሺ ምን ላድርግ? አንቺ ተረጁና ስለዚህ ምከሪያት። አትወዳት። እኔ አልመክራትም። አሁን አግቢው አልላት። አግቢው አይደለም የበቃ ፕሮሚስ እና ፕሮሚሱም ቢሆን ቀላል አይደለም። እሺ ተረጋጋ። አልመጓጓት። ይሄ በስሜት ተገፋፍተን ታደርገው ነገር ነው። ቀለበት ይጎዳሃል። ዝም በል አንተ። የእሱ እንደሆንኩኝ ራሱ ያውቀዋል እንዴ? አሁን እዚህ ጋር ይሄንን እናቴ ተቆጣችሁ ላንቺ ያለን ፍቅር የገለጸልሽ ማለት አይገባሽም አንቺ አንተ ተው አጎጓቢ አትሁን። እሺ ይቅርታ። እኔ እወዳታለሁ፣ አፈቅራታለሁ። የወደፊት ሚስቴ እኮ ናት። ልትሆን ትችላለች። በቃ እሷ ፍላጎት ከሌላ ልጅቷን ልታስገድልሽ። አሁን በቃ እሺ አንቺ ግን ወደዚህ ያስጠጋል። አንቺ አትጁ ወደዚህ ያስጠጋል። አሁን አይደለም ፕሮሚስ እንዴት ማለት አዛን ተንበርካል። ቀለበት እኮ ነው የምታደርጉት። ቀለበት ራሱ ትክክል። አንተ ዝም በል። ይሄ ልጅ አሳዝናችሁ እንዴ? ታዲያ ግንኙነታችሁ ትርጉም አልነበረውም ማለት ነው? ቀለበት ትርጉም አለው። ትርጉም ስላለው እኮ ነው ዛሬ ላንቺ ትርጉም ስላለው ነው እዚህ ጋር ተንበርክኮልሽ ማለት ነው። አይደለም መሆንም የነበረበት ይሄን አበባ በእናታችሁ ታድሉ ቤት የምርሽ ቢያንስ እሱ ላንቺ የመጣው አይደለም። ለኔ ምንም ስሜት የለሽም። ቆይ እስካሁን ድረስ እኔና አንቺ ቆየነው ለዚህ ነው። ጭራሽ እንደዚህ አይነት ነገር ንገሪኝ። ለዚህ ነው እኔና አንቺ ቆየነው። እየተነጋገርነው እንደዚህ ነበር የተነጋገርነው እኔ እናንተ የተስማማነው የተነጋገር ብዙ ያወራናቸው ነገሮች እንዳሉ አውቃለሁ፣ ግን ለዚህ አይደለም። ለኔ ስሜት የለሽም ማለት ነው። ስሜት ቢኖርሽ ኖሮ እንደዚህ አታዋሪጅኝም ነበር። ስሜት መኖር ሌላ ነገር ነው፣ ፕሮሚስ ሌላ። ምን አድርጌሽ ነው ንገሪኝ። ቆይ ምንም አላደረከኝም። እኔ ምን አደረከኝ? ይሄን ለመስዋዕትነት ከፍሎ አሳዝንሽም አንቺ መጀመሪያ ከሷ ማውራት ነበረበት። እሺ ቀለበቱን ተቀበይ። ሰርፕራይዝ እንዳይበላሽ ቀለበት ነው። ወደዛ መልስ። ልጁ ምን እየሆነ ነው? ቀለበቱን አድርጊ። እረፍ። ቀለበት እኮ ቀላል አይደለም። ለምን እያደረግሽ? እሷም ለቤተሰቦቿ ገና ልጅ ናት። ከየት አመጣው ብላ ነው ይሄን ቀለበት የምታስረው? አንተ የራስን ስሜት ብቻ አይደለም ማሰብ ያለብን የሌላውንም ስሜት እኮ እና ተረጋ። ኧረ አንድ ሰው ማለት በዳው በእናትሽ። እሺ አትምጪኝ። በቃ እሺ በቃ ፈትለ በቃ ቢነገረው ማይገባ በቃ ፈትለ በእናትሽ እኮ አሁን አይደለም እኔ እና እሱ አልተነጋገርንም። እንዴ ራሱ ተጣጣ አንቺ ነሽ ጉድ ብላችሁ ተከተልሽ። አንተ ጓደኛው አይደለም እንዴ? መምከር እኮ ትችል ነበር። ይሄን ነገር ሲያስብ መቼስ ላንተ አማክሮ ነው አይደል? ወንድሜ እኮ ነው። እንዴት ነው የማያውቀው? አውቃለሁ ወንድሜ እንደሆነ እኮ አውቃለሁ። ሳላቀርቻ አይደለም ግን ቢያንስ እንኳን ማማከር ነበረብን። ይሄ ማደር ያውቃል እኮ ወንድሜ ያውቃል እኮ ስለምወድሽ እኮ ነው። ላግባሽ አላለም እኮ አብረን እንኑር አላለም። እወድሻለሁ እኮ ቤቲ እናቱ ቤት አታወራ ከቻልሽ ምትጁ ከሆነ እሺ ቀለበቱን ተቀበይዋ። የምን ቀለበት ነው የምትቀበለው? አትቀበይ። ለስንት አመት አስገባው ወደ ኪስ። ነገር አስገባው ወደ ኪስ። አስገባው ወደ ኪስ። አንቺ ጋር ይሁን አንቺ እኮ ነው የመጣው። አስገባው ወደ ኪስ። አስገባው ወደዛ። እሺ አስገባው። አሁን ሁላችንም እንረጋጋና ቢያንስ
አንቺም ፈትለ በቃ እሱ ይሄን ሁሉ ነገር ለፍቶ ነው ያዘጋጀው። ስለዚህ አንቺም ተረድተሽ እሷም እንድትረዳው አድርጊና አንተ ደግሞ ዝቅ ብለህ ቀለበቱን እሰርላት። አንቺም ተረጁ ፍቅረኛ ሆነሽ አይደል? የራስሽ እያለው ነው በቃ ጻልጋለሁ ቀለበት ይወዳታለሁ እኮ ነይ ወደዛ አትራቂ ነይ አትሽሽ። ቆይ ከኔ ጋር ምንድነው አለሽ? አትወጂኝም? ቆይ አትወጂኝም? ንገሪኝ። ቆይ ለምን አትወጂኝም? ይሄ ነገር ሁላ ሰብ ቆይ ምን አርገሽ ነው? ንገሪኝ። ቆይ ምን አርገሽ ነው? ምንም አርገኸኝ አይደለም። ተቃቃጫት አይደለም ያዝነው እናንተ እና ተረላ አንቺ ቀለበት ላድርግ ማለት በዚህ ልክ እንደዚህ ይሄን ያስከቻው አይደለም ማማረግ ነበር። እዚህ ጋር እኮ ሌላ ጥፋት አይደለም እንዴ ጊዜው መስሎ ስለታየው ላይ ነው ያዘጋጀው ነው አይደለም። እኔ እኮ ከምሰማው ነገር ነው። ንገሪኝ። ቆይ አትወጂኝም? ንገሪኝ። ቆይ እናቱ ያዋርደሽ አትወጂኝም? ንገሪኝ። እንዴት እንደዚህ አይነት ነገር ስራ ትሰሪያለሽ እኔ ላይ? ንገሪኝ። ይሄን ነው የምትፈልጊው? ይሄን ነው የምትፈልጊው? ቆይ ምንድነው የሚጠቅምሽ ይሄ ነገር? አሁንም ቢሆን ደስተኛ አይደለሽም ከኔ ጋር በመሆንሽ? ለሰው ክብር ተዋት በቃ። እስቲ ዝም በይ ላውራት በቃ። ተዋት አታውራት በቃ። አልፈልጋችም ልጅ ይኸውልሽ ተረጋጊና ማለት ነው። ራሴን እያመመኝ ነው። በእናትሽ ተረጋጊና ቤቲ ቢያንስ እሺ ተረጋጊ። እኔ እንደ ሴት ሆኜ ላውራሽ በቃ። ተረጋጊ ማለት ነው። ስሜት ካለሽ በቃ ለምንድን ነው ጊዜ መስጠት ያስፈልጋል? እኔ ምን ያናግረኛል? ምን ያናግረኝ? ምን ያዣው በውላንቺ ነው ቀለበቱን ትቀበያለሽ ደግሞ አይደለም አግባብ አይደለም፣ ትክክል አይደለም። ገና ልጅ ነው፣ ገና ነው፣ ገና ራሱን አላሳደገም። ፕሮሚስ እኮ ነው የሚገባው። ገና ራሱን አላሳደገም። ፕሮሚስ እኮ ነው የሚገባው። የምን ፕሮሚስ ነው? ይሄ እኮ ደስ የሚል ነገር እኮ ነው። አስፈልግ ምንም ደስ አይልም። እንደው ልትኮሪ እኮ ነው የሚገባው። አልኮራም። እኔ ራሱነቱን ያላሳደገ ነገር ለማን ነው እዳ? ምን ነካህ አንተ? ምን ከምን አለውና ነው እሱ ዛሬ ላጓጉ በዚህ እድሜ ምን ያንሱ አብረን እንኑር አይደለም ያለው እሱ አብረን እንኑር ነገ እኮ እቺ ቀለበት ከተደረገ ልጅቷ መውጫ መግቢያ ሊከለክላት ነው። ለምን የተባለ ቤተሰብስ ምን ይላል? የምን ቀለበት አድርጋ ነው የምትሄደው? ባህላችን አይደለም ይሄ። በቃ ከደጅ እዛ እየጨረሳችሁ ሌላ ችግር ለማምጣት በቃ ቆይ ምን እያደረግሽ ነው? እኔ ህፃን ልጅ ነኝ። ለኔ አትንበርከክ። እኔ ህፃን ልጅ ነኝ። ተንበርክካለ። እኔ ምንም የምትንበረከከው እኔ ህፃን ልጅ ነኝ። ህፃን ነው። ቆይ ምን አይነት ስራ እየሰራሽ ነው? ለኔ ህፃን ነው። ቆይ ምንም ደስተኛ አይደለሽ? አይደለሁም። አሁን ገና ነህ አንተ። ሂድ ወደዛ፣ ሂድ ወደ ቤት ግባ። ሂድ ወደ ቤት ሂድ። ና ተነስ። ይዤው እሄዳለሁ። አያስፈልግም። እሷም ትሂድ ወደ ቤት። ልፋቱን እንኳን ተረዳ። ምን ልፋት ነው? ወዶ ያደረገው ነው የሞተ ሬሳ። አረ አያስፈልግም። እሷም ተረጋግታ አስባበታለች። ምንም ነገር አለ ምን ልታደርጊ ነው? እሺ ዳጊ አሁን ቀለበቱን አነግላችሁ። በቃ ችግር የለም። ሁሉ ነገር ተረጁ በቃ እዚህ በኋላ ማለት ነው። ዳጊና ዳጊ ተጠጋበል ቀለበቱን አድርግላት በቃ እሺ በቃ አሁን ተረጋጋ። እሺ ተቀበዩ ምንድነው በቃ በእናትሽ እኔ ያለው ደግሞ እናት እኮ መጀመሪያ ቀለበቱን ተቀበዩ። ቆይ አንዴ ብቻ ቆይ። እሺ እሺ ተረጋጋ። ምንድነው የምታወሪው? ከዚህ በኋላ እኔ እናንተ እንደዚህ አይነት ጨዋታ አይደለም መያዝ ነው የነበረው ማለት ነው። ከዚህ በኋላ ስለ ቀለበት ምናምን የምታስብ ከሆነ እንደውም አንተ የምትባል ሰው አላውቅም ማለት ነው። ከዚህ በኋላ ለማንኛውም እንደዚህ አይነት ቀልድም ከሆነ ንገሩኝ። እውነት እኔ ቀልድ እየመሰለኝ ነው ያለው፣ የምሬኝ ነው። ይሄ ሁሉ ነገር አንቺ ላንቺ ቀልድ ሁሉ ፕሮግራም ይዘጋጃል። እኔ ምን አውቃለሁ? እኔ ለቀልድ ሁሉ ፕሮግራም ይዘጋጃል። ገንዘባችን መስዋዕት አድርገን እዚህ ጋር መተን ቀልድ ነው ያለሽ አንቺ። ተነሳው ተነስ። እዛ ለምንድን ነው እያለቀስክ ያለኸው? በእናትሽ ለምንድን ነው ያለቀስክ? ልጅ እንደዚህ ልቡ እስኪሰበር ድረስ ታይ በቃ ተቀበዩ። ፈጁ የለም በቃ ተቀበዩ። ስሜት አልተረዳኝም። ማናችሁም እኔን ስሜት ልትረዱኝ ፈቃደኛ አይደላችሁ። የእሱን ስሜት ብቻ ነው ያለሽ። ፍቅረኛ ልጅመት ፍቅረኛ እኮ ናችሁ። ፍቅረኛ ማለት መሆን ሌላ ነገር ነው። ፕሮሚስ ሌላ ፕሮሚስ ትልቅ ነገር ነው። ባይተው እኮ አንቺ ለሷ እኮ እናንተ ያዛችሁ ትልቅ ነገር አይደለም እንዴ? ፍቅራችሁ ትልቅ ነገር አይደለም ግራ ተጋባሉ እንዴ? እኔ ይሄ ነገር ነው ግራ የሚገባኝ ሰው። እሺ አትወጂኝም? ንገሪኝ ንገሪዋ። ንገሪኝ። አትወጂኝም? ተናገሪ። ንገሪ። አትወጂኝም? አትወጂኝም? እወዳለሁ ግን ይሄን ነገር ላደርግላችሁ። ለምን ልታገቢያት ሲም አትጋማት አትፈልጊም? እኔ አሁን አይደለም ሀሳባችን አሁን አይደለም። ለምን አሁን ላይ ይሄንን እንዳሰብክ ነው ግራ ይገባኝ እንዴ? አሁን ነው እንዴ እናንተ ተነጋገርን ዳርግ ማለት ጥፋት ነው እሱ። ይሄ እሱ አንተ ዝም ብል በእናትህ ከሱ ጋር ይገባል እኮ እናንተ እኔ ራሴን እያመመኝ ነው የምር።
ደስተኛ ነሽ? ደስ አለሽ? ከዚህ በኋላ እንደውም ስለ ቀለበት ምናምን የምታስብ ከሆነ እኔ አንተም የሚባልም ሰው በፊትም ወደፊትም ላቃችሁ። ለማንኛውም ትክክል ናት ልጅቷ። ባለጌ ነሽ እንዴ? ትክክል ናት። ይሄን ያንተው ጉዳት አትሰማበት። ያው የሚገኝ አረፈሽ ዳጊ በቃ ዳጊ ወይ ምንድን ነው? በእናትህ ብራዘር ልናይ ነው እንደኛ የመጣነው። አንተን ደስታ እኮ ነው የሚያስጨንቀን እኛ። በእናትህ እኔ አናግራታለሁ። እኔን ትሰማኛለህ? ተረጋጋ በቃ። ስላልጠበቀችው ነው። አተተን ቀራበል እንጂ ወንድ ልጅ እኮ ነው። አታልቅስ በቃ በእናትህ ዳጊ፣ በእናትህ ተረጋጋ። ወንድ ልጅ ጠንከር ነው የሚለው። በእናትህ በቃ ሁሉም ይስተካከላል። እኔ እኮ እወዳታለሁ እኮ አናግራታለሁ። ሁሉ ነገር እንዴት ሊፈጠር ቻለ? ይሄን በነገሩ አይደስተኛ ነው ነች። እንዴት መሰለህ ዳጊ፣ አንድ ሰው እንደዚህ አይነት ነገር ሲፈጠር ደንግጣ ነው እንጂ ላንተ ያላት ፍቅር ቀርቶ አይደለም። በቃ ዳጊ በእናትህ ተረጋጋ። አንተ ደግሞ ከሰብሰብ ተገኛለህ እንዴ? አረ በቃ ያንተን ደስታ ለማሳየት በቃ ይወጣኛል። ከዚህ በኋላ አትወደኝም አሉ። በቃ በእናትህ ሰው ዳጊ፣ በእናትህ ሚታው በቃ አታልቅስ። ስማ እኔን ታዳምጠኛለች። እኔ አናግራታለሁ። ነገሩን ታጠበቀችው ነው። ደንግጣ ነው በቃ ሌላ ነገር ነው ያሰበችው። ከፕሮሰስ ውጪ ነው። በጣም ብዙ ሰው ማለት ነው ተሰብስቦ ምናምን ይሄን ነገር ሳይ በድንጋጤ ነው እንደዚህ ያለችው እንጂ አሁን ከሄደች በኋላ ስታስበው ለምን እንደዚህ ያደረኩኝ ብላ እንትን ትላለች። ወደዚህ ነው የምትቆጨው። ስለዚህ ነገር ራሷ ትመጣና ነግራለች አይደል? ሰምታችሁ አላውላችሁ። ሌላ ምን ከጎኑ ሁሌም አለን። ደግሞ የጊዜ ጉዳይ ነው። እናቴ ትሙት ታያለ ነገር ራሱ መተልተበረከች። ሁሉም ነገር ይስተካከላል። አሁን ድንጋጤ አይደለም። እኔ ምን አርጋት ነው? እሺ ሶሲ፣ እኔ ምን አርጋት ነው? ለምን ነው እኔ እንደዚህ ልትጎዳኝ? አትወደኝም ሶሲ። ባትወድህ ኖሮ ይሄን ሁሉ ጊዜ አብረህ አትሆንም ነበር። ግን ደግሞ አሁን ነገሮች በቃ አደናበሯት። ምክንያቱም እኛ ብዙ ነን። እዚህ ፕሮግራም ጭራሽ ያልጠበቀችው ነገር ነው። ያ ስለሆነ ደንግጣ በቃ አልፈልግም ማለች እንጂ ለሌላ አይደለም። ሄዳ ስታይ ምናምን ነገሮችን ወደ ኋላ መልሳው ስታየው ትቆጫለች። እግዚአብሔርን ተመልሳ ትመጣለች። እንደውም ደግሞ እኛ አለንልህ ምንድነው አይደል? የእውነት እኛ አለንልህ። ይሄ ሁሉ ሰው እያለ አንተ እንደዚህ ጊዜያችንን ሰውተን እዚህ ጋር መጣ ነው። እኛ ተስፋ የማናለኝ ማዘርም እኮ ላንተ በማሰብ ነው እኮ ማዘርም ላንተ በማሰብ ነው እንደዚህ ሆነችው። ላንተ ጥሩ ነገር ስላሰበች ነው። ላንተ መልካም ነገር ስለተመኘች ነው እንደዚህ ሆነችው። እንደ ልጇ ስለምታይ ስለምሳሳልህ እኮ ነው እንጂ ዳጊ አንተ ምን ነው ነው? እሱም ድንጋጤ አይፈልግም። ማንንም አይፈልግም። በቃ ለምን አልቅሰ ለምን ታስለቅሰናለህ? አታስከፋም። በእናትህ እኛ አንተን ብለን አይደል የመጣነው። የእውነት ቢያንስ በሱ ተከፍተን እዚህ ጋር አንተ በማዘን እኛ መከፋት የለብንም። በቃ ደስተኛ ነን። ያለውን ነገር እናስተካክለዋለን። ትወዳታለህ አንተ ትወዳታለህ። ስማ ነገ መልካም ነው ነገ የተሻለ ቀን አለ። አትወደኝም። እኔም ብትወደኝ እንደዚህ አታረገኝ። እናትህንም ስላየሽ ትልጋጤም ነው ታፈልገኝም። በቃ እኔ እንደምትሰማኝ ታውቃለህ አይደል? አንተ እንደምትሰማኝ ታውቃለህ። እኔ በደንብ አስቀምጬ አናግራታለሁ። ነገሩን አልጠበቅኩትም ብላኛለች ሳናግራት ማለት ነው። በቃ ጭራሽ አላሰብኩትም። እናቱ ፊት ደንግጫለሁ። በቃ እንዴት እንደዚህ ያደርጋል ብላ ነው እንጂ ለአንተ ምንም ጥላቻ ወይም እንደዚህ አንተ ማዋረድ ፈልጋ አይደለም። ሌላ ቀን ነው። በቃ በእናትህ ተነስ ቆፍጠን ነው እኛ አለን። በቃ ተነስ እንዴ ተነስ እንግዲህ ቤተሰቦቻችን እንደሰማችሁት ነው እንግዲህ የዳጊ እናት እንግዲህ አንተ ገና ነህ፣ ልጅ ነህ ገና ስለሆንክ ተረጋጋ፣ መረጋጋት አለብክ። ገና ልጅ ስለሆንክ መጀመሪያ ራስህን መቻል አለብክ፣ ለራስክ መኖር አለብክ። አንተ ገና ነህ። እንደዚህ ውስጥ ጥልቅ ብለህ መግባት አይጠበቅብህም። መጀመሪያ ራስክ ማደግ አለብክ ብላ እንግዲህ ዳጊ እናት በጣም እንግዲህ ዳጊን እየቆጠች
ነበረ። ፕሮግራሙ እንግዲህ ተበታተነ ማለት ነው። እንግዲህ እስከ መጨረሻው ነው እንዳያችሁት ነው ቪዲዮ። እንግዲህ ቤተሰብ አንተ ገና ልጅ ነህ ማለት ልጅ ስለሆንክ ተረጋጋ፣ መረጋጋት አለብክ ብላ እንግዲህ በጣም እየቆጣች ነበር እና ቤተሰብ እንግዲህ ውድ ቤተሰቦች እንግዲህ የዛሬው ቪዲዮ ይሄ ይመስላል። የነበረን ቆይታ ይሄ ይመስላል። አመሰግናለሁ። እንግዲህ ቤተሰብ እንደዚህ አይደለም፣ በእንደዚህ ሁኔታ፣ በእንደዚህ አይደለም፣ በእንደዚህ መልኩ ማለት ጥሩ ነው እና አመሰግናለሁ። የቀጣይ ቪዲዮ እንገናኛለን።